እግዚአብሔርን መፍራት አንደኛው ከኃጢአት መራቅ። እግዚአብሔርን መፍራት ባለፈው እንዳልኳችሁ መሸማቀቅ አይደለም፣ መቅለስለስ አይደለም፣ አጉል ትሁት መምሰል አይደለም፣ መሬት ወንበር ያለ መሬት መቀመጥ አይደለም። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ምንድነው ሲባል ዝም ብሎ እንዳልኳችሁ የሆነ አንድ ነገር አይደለም፣ ክፋትን እየጠላን መኖር ማለት ነው። 2018 ምንድነው ፕላናችሁ? ክፋትን ለመጥላት ሬዲ ናችሁ? ክፋትን መጥላት ነው ይላል። እግዚአብሔርን የሚፈራ ሰው መለያው እንዳልኳችሁ ኩስስ ብሎ ጉርብጥ ብሎ ጉብጥ ብሎ መጽሐፍ ቅዱስ ጉያው ይዞ ይሄ እንደታጣጥቦ እንደተጨመገ ጋቢ የሚጥመለመል ማለት አይደለም። ክፋትን የሚጠላ ማለት እግዚአብሔርን መፍራታችሁን ማሳወቅና መኖር ከፈለጋችሁ ክፋትን መጥላት አለባችሁ። ማንም ያርገው ክፋትን የምንጠላ ሰዎች ሆናል። ክፋትን መጥላት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን መጥላት ነው ይላል። መጥላት ነው። እኔም ትዕቢትንና እብሪትን ክፉ ጠባይንም ጠማማ ንግግርን እጠላለሁ። እግዚአብሔርን መፍራት ክፋትን መጥላት ነው፣ ሌላ ነገር አይደለም። እግዚአብሔርን መፍራት ሲባል እንደው ይሆን ባለፈው ነግሬያቸዋለሁ። እግዚአብሔርን መፍራት የሚያስገኝልን ጥቅም አለ። አትራፊ ነው የሚያደርገን፣ አሳሪ አይደለም። እግዚአብሔርን ስለ መፍራት ብንማር አንከስርም። እግዚአብሔርን መፍራት ብንማር፣ እግዚአብሔርን መፍራት ብንለማመድ የሚጎልብን ነገር የለም። አትራፊዎች ነን። አሁን የምናገኘውን ነገር ስለማናቅደው መፍራትን እንደ ነገሩ ይጣል ነው። መፍራት እንደውም የሚያከስር የበታች የሚያደርግ የሚያስቀድም መስሎ ነው የሚታየን። ኖ የእግዚአብሔር ሕልውና ባለቤቶች እንሆናለን። በቋሚነት ቤታችን ሕይወታችን ላይ እግዚአብሔር እንዲኖር ያደርጋል ብያችኋለሁ። ሕልውናውን እናገኛለን። በጣም ብዙ ነገር ልታጡ ትችላላችሁ። ሕልውናውን ካገኛችሁ ምን ትፈልጋላችሁ? ጥበቃውን ታገኛላችሁ። መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ነው መላእክት ሰፈረው የተባለው። የእግዚአብሔር ጥበቃ አለን። በምንም አይነት ጨለማ ውስጥ ብትቀመጡ እግዚአብሔር ብርሃን ይሆንላችኋል። ሸለቆ ውስጥ ብትወድቁ እዛው እግዚአብሔር በረከትን ያዘጋጃል። ወይኒ ቤት ብትጣሉ እግዚአብሔር ከናንተ ጋር አለ። በምንም አይነት መከራ ውስጥ ብታልፉ እግዚአብሔር አለ። ከጎኔ ቆሞ አበረታኛል። ጳውሎስ እዛ የተሰበረው መርከብ ላይ እዛ ጨለማ ውስጥ መልአኩን ላከለት። የእርሱ የመሆንና የማገለግለው የእግዚአብሔር መልአክ አለ። መጣልኛል፣ መጥቶ አበረታኛል። አይገርማችሁም? በምንም አይነት ሁኔታ ውስጥ ሰዎች ቢጥሏችሁ፣ እናንተ ብትወድቁ፣ ሁኔታዎች ጨለማ ቢሆኑ፣ ምድር ብትነዋወጥ እግዚአብሔር ከናንተ ጋር ይሁን። ይሄንን ያስገኝልናል። ምን እግዚአብሔር መፍራት። ስለዚህ እግዚአብሔር መፍራት ክፋትን መጥላት። ክፋትን ጥሉ። በዚህ ዘመን ቀጣይ ህይወቴን ቀጣይ ዘመኔን ምን ላድርገው ካላችሁ እወቁ። ቆሞ የሚጠብቃችሁ ዘመን የለም፣ እየሄድን ነው። ስለዚህ ፕላናችን መሆን ያለበት ፕሮግራማችን መሆን ያለበት ክፋትን እየጠላን ለመሄድ፣ ክፋትን አድራጊዎች ሳንሆን ክፋትን ምንጠላ፣ ክፋትን ምንጸየፍ፣ ኃጢአትን እምቢ ምንል፣ ከክፋት ምንርቅ ነው ምንል መሆን አለብን። አሁን ድሮ እንትናንት ክፋት ይሄ ክፋል ያደርጋል እንዴ ምናምን የሚባሉ ግለሰቦች ነበሩ። አሁን እኮ በተቋም ነው ክፋት ብናረገው። እግዚአብሔርን እንፍራው። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ከትዕቢት መራቅ። ለምንድን ነው ከትዕቢት የምንርቀው ካላችሁ እግዚአብሔር ስለሚቃወም። ያዕቆብ ምዕራፍ 4 ላይ ሄዳችሁ ተመለከቱ። ቁጥር 7 ለትሑታን ጸጋን ይሰጣል አይደል? ትዕቢተኞችን ግን ይቃወማል። ከትዕቢት መራቅ፣ እምቢ ከማለት ካለመታዘዝ መራቅ። እሱን እምቢ ብለን መታዘዝ ጋር መምጣት። ከትዕቢት ስንርቅ ምን ጋር ነው የምንመጣው? ትህትና ጋር ነው የምንመጣው። እግዚአብሔርን መፍራት ጋር ነው የምንመጣው። እግዚአብሔርን ፍሩት። በቃ ቀጣይ ዘመን የምንድነው ሆነው? የማልታስበው በረከት ያገኛል። የማትድንትን ያላለምከው ነገር በህይወት የሆነ ነገር ላይ ትወጣለህ ምናምን አይደለም። ፍራውና እግዚአብሔር የሚቀበልህ ሰው ሁን ነው እያልኩ ያለሁት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እግዚአብሔርን መፍራት አትራፊ ያደርገን ወገኖች። ኪሳራ አይደለም፣ አትራፊ ነው የምንሆነው። እግዚአብሔር መፍራት አቅጣጫ መቀየር ነው። የህይወትን አቅጣጫ መቀየር ነው። ከምንሄድበት መንገድ መመለስ ነው። ከክፉ መንገዳችን መመለስ ነው። ከክፋት መመለስ ነው። ከጠማማ መንገድ መመለስ ነው። ከሻካራ መንገድ መመለስ ነው። እግዚአብሔርን መፍራት እሱ ነው።
በዛው በሻካራ መንገዳችሁ እዛው በጠማማ መንገድ እየተሄደ እግዚአብሔርን መፍራት የሚባል የለም። እግዚአብሔርን መፍራት ማለት ከምንሄድበት አጓጉል መንገድ ከጠማማው አካሄዳችን ትክክል ካልሆነው አስተሳሰባችን ትክክል ካልሆነው ሕሊናችን ከሚወቅሰን መንፈስ ቅዱስ ከሚነግረን ልክ ካልሆነው ጠማማ ከሆነው ክፋት ከሞላበት ኃጢአት ከሞላበት ርኩሰት ከሞላበት ዝሙት ከሞላበት ቆሻሻ ነገር ከሞላበት መንገድ መመለስ ነው እግዚአብሔርን መፍራት ማለት። ስለዚህ ምንድነው ሐሳባችሁ? ሐሳባችን መጪው ዘመናችሁ ላይ ቀጣይ ህይወታችሁ ላይ ምን አስባችኋል? ምን ልታደርጉ ወስናችኋል? በዛው መንገድ ልትሄዱ ነው የፈለጋችሁት? የሚቀየር ውጤት የለም። ብዙ ጊዜ እናገራለሁ። ሰው ውጤቱ እንዲቀየር የሚፈልግ ከሆነ መቀየር ያለበት ዕውቀቱን ነው። ዕውቀቱ ሐሳቡ እንዲቀየር ከፈለገ ዕውቀቱን ነው የሚቀየር ያለበት። ዕውቀቱ ሲቀየር ሐሳቡ ይቀየራል። ሐሳቡ ሲቀየር ድርጊቱ ይቀየራል። አሁን እያወራው ያለሁት እየነገርኳችሁ ያለሁት ዕውቀት ነው። እግዚአብሔርን መፍራት ምረጡ። እግዚአብሔርን መፍራት የራሳችሁ አድርጉ። ጠማማ መንገድን ተዉ፣ እርኩሰትን ተዉ፣ ኃጢአትን ተዉ፣ እግዚአብሔር የማይከብርበትን መንገድ ተዉ። ችግር የለውም አንዴ ድናል። ኖ ግድ የላችሁም ተዉት። እኔ እየነገርኳችሁ ያለሁት ነጋችሁ፣ ድርጊታችሁ፣ ውጤታችሁ እንዲቀየር ነው። ምክንያቱም ምን ያደርግላችኋል? የምታደርጉት ነገር ካልተቀየረ ውጤት አትቀይሩ። ውጤት ክነ ጥበብ አይደለም። ውጤት የዕውቀትና የሐሳብ መጨረሻ ነው። ስለዚህ እግዚአብሔርን መፍራት ምንድነው ካላችሁ መንገድ መቀየር። 165 የኖረውን ሄዳችሁ ሄኖክን ስትጠይቁት ኖረና አካሄዱን ከእግዚአብሔር ጋር አለ ዩተርን አደረገ። በቃ ወሰደው፣ አልተገኘም። አካሄዳችሁን ቀይሩ፣ መንገዳችሁን ቀይሩ፣ ሐሳባችሁን ቀይሩ። በምንድነው የምንቀይረው? በዕውቀት። ምንድነው ዕውቀት? እግዚአብሔርን ፍሩት። የጥበብ ሁሉ የዕውቀት ሁሉ ምንድነው ይላል መጽሐፍ? መጀመሪያ ነው። ምን ይውላ ውስብስብ አይደለም። ውስብስብ ነገር እያወራው አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ። የዕውቀት ሁሉ ምንድነው? መጀመሪያ። ቅዱሱን ማወቅ ማስተዋል ነው ይላል መጽሐፍ። ይሄንን ውሳኔ ካደረጋችሁ በሕይወታችሁ ዘመን በሙሉ አትጸጸቱ። ይሄንን ውሳኔ፣ ይሄንን ዕውቀት፣ ይሄንን ትምህርት እምቢ ብላችሁ ብትሄዱ ግን እምትከስሩት ኪሳራ ትልቅ ነው። ነግሬያችኋለሁ። ንጉሥ ኦዚያን 52 ዓመት የገዛው ንጉሥ ታስታውሳላችሁ። ሚልኪያስ እግዚአብሔርን መፍራት ባስተማረ በሚልኪያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ተምሮ ነው ሰክሰስፉል ይሆን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ መጽሐፍ ቅዱስ ይናገራል። ረጅም ዓመት የገዛ ስኬታማ የሆነው ኦዛ እግዚአብሔርን መፍራት ሲማር ነው። እግዚአብሔርን መፍራት የሚባል ሴሽን አለ፣ ትምህርት አለ። ጊያስ መጥቶ እግዚአብሔርን መፍራት ነው ያስተማረው። ምንድነው እግዚአብሔርን መፍራት? በቃ ጠማማ መንገድን ተዉ፣ ቆሻሻ ነገርን ጣሉ፣ ኃጢአትን ተዉ፣ አመፃን ተዉ፣ እምቢ በሉ፣ መንገድ ቀይሩ። በቃ በዚህ መንገድ አልሄድም በሉ። እናንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ። እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥታችኋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁን እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጡም። ለኤደን ገነት የመጀመሪያዎቹ በኩር ለሆኑት አዳምና ሔዋን ያላደረገውን ለእናንተ ያደርግ። እግዚአብሔር ይነግራል እንጂ አይመርጥላችሁ። እኔ ምክሬ እግዚአብሔርን መፍራት ምረጡ። ምንድነው እሱ? ጠማማ መንገድን መተው፣ አቅጣጫ መቀየር። አቅጣጫ ቀይሩ። ውስጥ ልምዶቻችሁን ቀይሯቸው። የምታደርጉትን ነገር ቀይሩ። የምትሰሙትን ነገር ቀይሩ። ይህን ካላረጋችሁ የምትቀይሩት ውጤት የለም እያልኩ። ሰላም የላችሁም። አሁን በጣም ሰላም አይኖራችሁ። ጤና የላችሁም። በጣም ነው ጤና የምታጡት። እየታወካችሁ ነው። በጣም ነው የምትታወቁት። እየተጨነቃችሁ ነው። በጣም ነው የምትጨነቁት። መንገድ ካልቀየራችሁ እየጨመረ እንደ ኑሮ ነው። እሺ መንገድ እንደ ኑሮ የት ጋር ነው የቀነሰው? በዘመናችሁ ከተወለዳችሁ ቀን ጀምሮ ጊዜ ጀምሮ ተወልዳችሁ መኖር ስትጀምሩ የቀነሰ ነገር ታውቃላችሁ ወይ? የቀነሰ የመጣ ነገር አለ? ህይወታችሁም ኑሮአችሁም ውጤታችሁም እንደዚሁ እየጨመረ ነው የሚሄደው። በዛሬ በጥቂቱ የሆነ ነገር እያያችሁ ነው። ምልክት ሬድ ፍላግ እያያችሁ ነው። በጣም ብዙ ሬዶች ይመጡባችሁ መንገዱ ልክ ስላልሆነ። ስለዚህ አቅጣጫችሁን ቀይሩ። ምሳሌ 16:5 እና 6 እግዚአብሔር በልቡ የሚታበዩትን ሁሉ ይጸየፋል። በልባቸው የሚታበዩትን ማለት ትዕቢተኞችን ማለት ይጸየፋል።
እነርሱም ከቅጣት አያመልጡ። በርግጥ አያመልጡ። በርግጥ እወቂ። በታበየው መንገዱን የማይቀይሩ ሰዎች ከጥፋት አያመልጡ። ይሄንን እወቅ። በርግጥ እወቂ። ይሄንን እወቁት። ይሄንን እሺ ብትሉ ብትታዘዙ እንደተባለ እወቁት። በቃ አያመልጧትም ነው የሚሉ ይልና በፍቅርና በታማኝነት ኃጢአት ይሰረያል። እግዚአብሔርን መፍራት ሰው ከክፋት ይርቃል። እግዚአብሔርን በመፍራት ሰው ከክፋት ይርቃል። በፍቅርና በታማኝነት ኃጢአት ይሰረያል። በፍቅር በታማኝነት ኃጢአት ይሰረያል። ሰው በልቡ ይዞ የሚታበይ ሰው ግን ከጥፋት አያመልጥም፣ ከቅጣት አያመልጥም። ነገር ግን በፍቅር መጥቶ ታማኝ ሆኖ በእግዚአብሔር ፊት እውነተኛ ሆኖ ኃጢአቱን የሚናዘዝ የማይሰውር እሱ ሰው ግን መጽሐፍ ቅዱስ የሚነግረን እሱ ከክፋት ይድናል፣ ከክፋት ይርቃል። ከክፋት እንዳያገኛችሁ ነው ማወራው። እግዚአብሔርን ፍሩት። አሁን የመጣንበት ዘመን በጣም አስፈሪ ዘመን ነው። እንደ ትናንትናው አይደለም። በጣም ከባባድ ነገር የምንሰማበት የምናይበት፣ በየቀኑ የምንደነግጥበት፣ ደንግጠን በማህበራዊ ሚዲያ የምናየው ነገር ሲያስደነግጥ፣ ሰዎች ኮንቴንት ብለው ይዘውት የሚመጡት ነገር ሲያስደነግጥ፣ ሲያስፈራ፣ ከዛ ምን እንደምንጠብቅ አናቅም። አሁን ደግሞ ከዚህ በላይ ምን እንደምንፈልግ አናቅም። እያንዳንዱ የምናያቸው ውጤቶች ከባባድ እየሆኑ ነው የሚመጡት። ለዚህ ነገር መፍትሄው ምንድነው? መፍትሄው ክፋት ያደረገውን ሰውዬ መተን በክፋት መናገር ሳይሆን መፍትሄው እግዚአብሔርን መፍራት ነው። መፍትሄው በእግዚአብሔር ምንድነው? እግዚአብሔርን መፍራት ካላችሁ ከክፋት መራቅ ነው። ምንድነው እግዚአብሔርን መፍራት ካላችሁ ከልብ ትዕቢት መራቅ ነው። ምንድነው እግዚአብሔርን መፍራት ካላችሁኝ አቅጣጫ መቀየር ነው። ድርጊትን መቀየር ነው። ሐሳብን መቀየር ነው። አቋማችንን ማስተካከል ነው። መንገዳችንን ማስተካከል ነው። ኑሯችን በእግዚአብሔር ፊት መሆን አለበት። እግዚአብሔርን የምንፈራ መሆን አለብን። እግዚአብሔር ያያል የምንል ሰዎች መሆን አለብን። ደሱ መሆን አለብን። እግዚአብሔር ያያል። የሚፈሩትን ነው መጽሐፍ ቅዱስ ጠግበው ያድራሉ የሚለው። በዚህ በላይ ረሃብ መቼም እኔ አልፈልግም። ከዚህ በላይ ጭንቀት፣ ከዚህ በላይ ጨለማ አልፈልግም። ነገሮች እየተቀየሩ እንዲመጡ እንፈልጋለን ካልን እውቀታችንን መቀየር አለብን። ድፍረታችን መቆም አለበት። እግዚአብሔር መፍራት አመፅን መጥላት ነው። እግዚአብሔርን መፍራት ክፋትን መጥላት ነው። አመፅን ጥሉ። አመፅ ምንድን ነው? አመፅ ኃጢአት ነው። አመፅ ምንድን ነው? ዝም ብሎ በተደገሰልን ድግስ ሁሉ ላይ እየተገኙ አብሮ መሆን ነው። ምንንም ሳናቅ ማለት ነው። በጀማ ማሰብ፣ በመንጋ ማሰብ ነው አመፅ። ምንም ጉዳዩ ላይ ምንም ንውሃ ሳይኖረን ዝም ብሎ ሆ ማለት ነው አመፅ። እግዚአብሔርን ሳንሰማ፣ እግዚአብሔርን ፈቃድ ሳናውቅ፣ ሐሳቡን ሳንረዳ አመፅ። ከአመፀኞች ጋር መተባበር ወገኖች፣ እግዚአብሔር ማስተዋል ይስጥ። መጽሐፍ ቅዱስ ማን ነው በእግዚአብሔር ተራራ ላይ የሚኖረው ተብሎ የተጻፈው እኮ ይሄ ነው። ከአመፀኛ ጋር በየሜዳው የማይቆም ከነሱ ጋር ገበታ የማይቀመጥ መጽሐፍ የሚለው እሱ ከክፋት የሚርቅ አይደለ? አዎ፣ አመፅን መጥላት ነው። እግዚአብሔርን መፍራት ትዕቢትና እብሪትን፣ እምቢተኝነትን፣ አለመታዘዝን ከላያችን ላይ ማንሳት ነው እግዚአብሔርን መፍራት። ትዕቢት ይዘን፣ እብሪት ይዘን፣ አመፅን ይዘን፣ ውስጣችን ክፋት ተሞልተን እግዚአብሔርን ምንፈራ ሰዎች ነን ማለት አይቻልም። እግዚአብሔርን ምንፈራ ነን የምንለው እነዚህ ነገሮችን ስንጥል፣ እብሪት፣ እምቢተኝነትን፣ ለእግዚአብሔር እምቢ የሚልባችሁ እንደው ሰበሩት። በእግዚአብሔር ፊት ጌታ ሆይ እርዳኝ በሉት። እንደ ዳዊት እባክህ ንጹሕ ልብ ፍጠርልኝ፣ በእሽታ መንፈስ ደግፈኝ እግዚአብሔር ሆይ ተብሎ ይለመናል። በቃ የሚያስቸግራችሁ ትዕቢት ካለ ተንበርከኩና ጠይቁት እግዚአብሔርን። እባክህ እግዚአብሔር እንድሰማ፣ እባክህ እንድታዘዝ እርዳኝ በሉት። እውነት ነው፣ እግዚአብሔር ሊረዳን ያስፈልጋል። የሰው ልብ እጅግ ክፉ ነው ይላል መጽሐፍ። እያንዳንዳችን ውስጥ ልብ አለ። ያን ልብ የሚሰብር ንጹሕ ልብ ፍጠርልኝ፣ የክርስቶስን ልብ ስጠኝ። እሱ መጽሐፍ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ኢየሱስ ታዛዥ ልጅ ነበር፣ አባቱን ይታዘዘው ነበር። እግዚአብሔርን መፍራት መታዘዝ፣ ልጅ ነኝ ብሎ መፎከር አይደል። ልጅ ነኝማ ያሉ ብዙዎች ነበሩ። እኛ አብርሃም አባታችን ነው ልጅ ነን ሲልስ ልጅ እንዲህ አያደርግ። ልጅ ነፍስ አያጠፋ፣ ነፍሰ ገዳይ አይደለም። ልጅ የነፍሰ ገዳይ ሐሳብ ይዞ አይኖርም።
አይደለም። አባታችሁ ዲያብሎስ ነው እንጂ አባታችሁ አብርሃም አይደለም። እኔ ልጅ ነኝ አለ። በምን እናውቃለን? እኔ ያው ስራዬን ይሁት ስራዬን አይታችሁ እሱን ካልመሰለ ቃሌና ስራዬም አብሮ ማሄድ ከሆነ በዚህ ይሁን ያለ ስራዬ ነው የሚታየው አለ። ስራችን ነው የሚታየው። ልጅነታችን፣ እግዚአብሔርን መፍራታችን የሚታየው ወሬያችን ሳይሆን ስራችን፣ ኑሯችን። ብቻችሁን ስትሆኑ እግዚአብሔር አለ። ከሰው ጋር ስትሆኑ እግዚአብሔር አለ። ሀገር ውስጥ ስትሆኑ እግዚአብሔር አለ። ከሀገር ውጭ ስትሆኑ እግዚአብሔር አለ። መስሪያ ቤት ስትሆኑ እግዚአብሔር አለ። ቤታችሁ ጓዳችሁ ስትሆኑ እግዚአብሔር አለ። አሁን የሆነ ክነ ጥበብ አትጠብቁ። እግዚአብሔርን ስትፈሩት እግዚአብሔር ይረዳችኋል፣ ያግዛችኋል፣ ከእናንተ ጋር ይሆናል። አሁን የጮሌና የብልጥ ህይወትና ኑሮ ለመኖር አትሞክሩ። ብዙ ጊዜ እናገራለሁ፣ እግዚአብሔር በጣም ደግ አምላክ ነው እንጂ ሞኝ አምላክ አይደለም። ደግና ሞኝ እንዳይቀላቀልባችሁ። እግዚአብሔር ሞኝ የሚመስላቸው ሰዎች አሉ። የሚያደርጉትን ሁሉ አድርገው ምናምን አድርገው መጥተው እግዚአብሔርን አትድከሙ። ያውቃል። እንኳን እግዚአብሔር ባሪያዎቹ ያውቃሉ። ጊያዝ ታስታውሳላችሁ? የሶሪያውን ንጉስ ያን ለምጻም ተከትሎት ሄዶ ከተፈወሰ በኋላ ተከትሎት ከስር ተከትሎት ሄዶ ተቀባብሎ ሄዶ ቀብሮ ምናምን አፉን ጠራርጎ ሲመጣ የት ነበርካል? ልቤ እኮ ካንተ ጋር ነበር። ይኸውላችሁ አይደለም እግዚአብሔር፣ እኔ እንኳን አሁን ዲዘርን በደንብ አደርጋለሁ። ማን ምን አድርጎ እንዳይመጣ ቃል፣ ማን የት ጋር እንዳለ ቃል፣ ማን ምን እያሰበ እንዳለ ሆሊ ስፒሪት ይነግረኛል። መንፈስ ቅዱስ ለባሪያዎቹ ምንም ሳይናገር የሚሆን ነገር እኔ ያንዳንዷ በዚች አጥቢያ ቤተክርስቲያን በዚህ አገልግሎት የተደረገው እየተደረገ ያለው ሊደረግ የታሰበውን ሁሉ እግዚአብሔር ሳይነግረኝ ያደረገው ምንም ነገር የለም። በጣም ምጽናናው በዚህ በጣም የደነገጥኩበት ያልኩበት ነገር አልገጠመኝም፣ አይገጥመኝም ወደፊት። እግዚአብሔር ሳይናገር የሚያደርገው ምንም ነገር ስለሌለ እንኳን እግዚአብሔር ነው የምላችሁ ባሪያዎቹ ያውቃሉ። ለባሪያዎቼ ሳልናገር ሳያውቁ ምንም ይሆን ነገር የለም ያለ አምላክ እኮ እግዚአብሔር ያያል። ምስኪን ነው ተደብቆ ሄደና ዛረግ ተቀባበል አይቻለሁ አለ። እግዚአብሔር ያያል ያያል። ታስታውሳላችሁ? ኢያሪኮ ከፈረሰ በኋላ ንጉሱ ማን የሚባል ሰው ሄዶ ከእርሙ ወስዶ ደብቆ ጃኬት ካፖርት ምናምን እግዚአብሔር ያያል ዕጣ ይወጣ ሲባል ሰውየው ላይ ነው ያወጣው እኮ ሄዶ እንዴ እግዚአብሔር ያያል። ጅሎች እንዳትሆኑ። እኔ እውነተኛ የሆነ የእግዚአብሔር በረከት እንዲያገኛችሁ እያስተማርኩ ነው። እውነተኛ የሆነ ይሄ ያልተሸቃቀጠ ያልተምታታ ውሸት የሌለበት ነገር ከፈለጋችሁ እግዚአብሔርን ፍሩት። በውሸት የተባረከ ሰው መምሰል ትችላላችሁ። ደግሞ አሉ ብዙ ሰዎች እንደተባረከ ምናምን መስለው ምናምን አክት ያደርጉብናል። በመዝሙር ሪያክት እያደረጉ ምናምን ይመጣሉ። ትልልቅ መነጽር አድርገው ሴቶቹ፣ ወንዶቹ መኪና በር ከፍተው ሙዚቃ ከፍተው፣ አንዳንዶቹ በር ላይ ቆሞ ደንሰው በመዝሙር ተባርከናል ይሉናል። በጣም ነው የሚገርመው። እግዚአብሔር እኮ ያያል። እንደሱ እኮ አንድ ጊዜ ራሔል እንደሱ እኮ ደንሳለች እኮ ታስታውሳላችሁ? ከእቷ ጋር አጉል ፉክክር ውስጥ ገብታ ሊያን እግዚአብሔር ባናቱ እንደተጠላች አውቆ ባናቱ ልጆች ሲሰጣት እሷ ተቃጠለች። ፋይናሊ ምን አደረገች? ባላ የምትባለውን ገረድ አመጣችና ለያዕቆብ ሰጠችው። በቃ ይኸው ከሷ ውለድልኛል። በቃ ይኸው ስታብድ እንደዚህ ነው የምትሆን። ሲጠፋብህ ቆንጅዬ ናት ግን ዞረበት እንት ሰጠችው። ያዕቆብ ደግሞ ምን አግኝቶ ነው እንዴ? በሚስት ፈቃድ ሚስት ጨመረችለት። ቴንኪው ተቀበለና እሱ ይገባ ችግር የለውም አበዛችለት ሚስት። እንደዚህ ደንቆሮ ከመሆን እግዚአብሔር ይጠብቀን። እስቲ አሜን በሉ። ይሄ የጨለማ መንፈስ እግዚአብሔር በእውነት እመጣለሁ ካለ ይመጣል። ሳራም እንደዚህ ዞሮባታል። እግዚአብሔር ጠፋ ብላ አጋርጋ አስገባችሁ። ሲዞርብህ እንደዚህ ነው የምትሆነው። ያንተ ያልሆነ ነገር የኔ ነው የምትል። ከዛስ ባላ ስትወልድ ብድግ አረገችና ልጁን ከእህቴ ጋራ ብርቱ ትግል ታግዬ አሸነፍኳት ሃሌሉያ ምናምን። ውሸት አላሸነፈች። የእሱ አይደለም ልጁ። ባለቤቱ የልጁ እናት ባላ ናት። አባትየው ያዕቆብ ነው። እሷ ምን ቤት ናት? የሰው ልጅ ብድግ አርጋ እግዚአብሔር ሰጠኝ ትላለች። ውሸት። የሰው ብድግ እያደረጉ እግዚአብሔር ሰጠን የሚሉ ማት ቱሪ ናፋ ሀገሩን ሞልቶት። እንፈታተሽ እግዚአብሔር ነው። መጨረሻ ላይ እውነት ሂሳብ ታወራዳላችሁ። ጅላቱ እግዚአብሔር የእውነት ሊባርከን እያለ ለምን የውሸት እንደምንደንስ አይገባኝ። ልምምዳችን ቸርች ውስጥ የእግዚአብሔር መንፈስ አለ። እውነት ነው እኮ የሚሰራ እኮ ነው። እውነተኛ ነው። ይነካል እኮ የሰው ልብን ይነካል እኮ ይፈውሳል እኮ። ነገር ግን እግዚአብሔር የእውነት እንዲነካቸው ራሳቸው ሬዲ ከማድረግ
ከዛ ይልቅ ይሆን እንዲህ እያሉ የውሸት እንደፋደፉባል። እግዚአብሔር የእውነት ሊነካቸው ሲመጣ ሰዎች የውሸት አፈር እየበሉ በአፈርሽን በልተሽ ጨርሽ ብሎ እሱ እግዚአብሔር አይነካሽ። የውሸት ሲሆን ደግሞ በሽታ ይዘሽ ነው ብትነሽ። እዛ እጄ ካወደኩ በኋላ ነው ዲስክሽ አይደለም ገና ብዙ ነገርሽ ይንሸራተታል። እግዚአብሔር የእውነት ይባርካል። የእውነት የሚባርከው የሚፈሩት ስሙን የሚያከብሩት በጥንቃቄ የሚሄዱት እግዚአብሔር ይባርካል። ትዕቢትን እብሪትን እምቢ በሉ። አልፈልግም በእኔ መንገድ ነው እግዚአብሔር እንዲባርከኝ የሚፈልገው አትበሉ። እግዚአብሔር በእናንተ መንገድ አይባርካችሁ። በራሱ መንገድ እግዚአብሔር ይባርካችሁ። አሜን በሉኝ እስቲ። በራሱ መንገድ እግዚአብሔር ይባርካችሁ። በሚፈልገው መንገድ ይባርካችሁ። ይባርካል። አዎ እንደ እግዚአብሔር ደግ አለ እንዴ? ቸር አለ እንዴ? ግን የእውነት ህሊናችንም እኮ ንጹህ አይሆንም። የውሸት አምታተን ወተን ወርደን ምናምን እግዚአብሔር ብለስ ዳረገኝ ምናምን ስልን ይላል እኮ አትሌባ አትቀጣፊ ውሸታ ጨርባሪ እኔ እድል ስሰጥ አትመለስም፣ እግርን አትከለክልም፣ አቅጣጫ አትቀይርም። ተው መንገድ ቀይር። እግዚአብሔር እኮ ጌታ አይደለም እኔ አይደለም። ተው እድል ልስጥ የመመለስ ንስሐ ግባ፣ መንገድ ቀይር፣ አቅጣጫ ቀይር፣ እኔ እውነት ልባርክ መጥቻለሁ ይላል እኮ እግዚአብሔር። እብሪት ግን በቃ እስከ መጨረሻ እብሪት ግን እግዚአብሔር እየተናገረ ነው። ጋሻ ይዘን እንሰማዋለን። ቃሉን አሁን ስናገር እንኳን እንደዚህ ጋሻ ይዞ የሚመልስ ሰው። እግዚአብሔር ቤት ስትመጡ ልባችሁን ክፍት አድርጉና የእግዚአብሔር ቃል በተለይ እንደዚህ የሚነገርበት ቦታ የእናንተ ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። ሊባርክ ሲፈልግ እግዚአብሔር ሕዝቡን እንዲፈሩት እንዲያከብሩት ይፈልጋል። ምን አይነት ፍርሃት እንደምንፈራው በሚቀጥሉት ጊዜያቶች እነግራችኋለሁ። እግዚአብሔርን መፍራት ክፋትን መጥላትን